ሰላም እንዴት ናችሁ? ዶክተር ዮናስ ነኝ። ስለ አእምሮ ጤና እንነጋገራለን። ለዛሬ ይዤላችሁ የመጣሁት ሰዎች ፍቅር ሲይዛቸው ለምንድነው ግጥም የሚጽፉት የሚለውን ይሆናል። በዓለም አቀፍ ደረጃ ሰዎች የቀለጠ ፍቅር ውስጥ ሲሆኑ ግጥም ይጽፋሉ እና ለምንድነው ይሄንን የሚያደርጉት የሚለውን ከስነ ልቦና ጽንሰ ሐሳቦች አንፃር ሳይኮሎጂካል ቲዮሪስ አንፃር እናየዋለን ማለት ነው። አንዱ ጀለሳችን የሆነች ልጅን ይወዳታል፣ ከዛላ ግጥም ጽፎ ይሰጣታል ማለት ነው እና ግጥሙ ተረከዝሽ ሎሚ፣ ጉንጭሽ ቲማቲም፣ ከንፈርሽ እንጆሪ፣ ቀለምሽ የፖም፣ አፍንጫሽም ቃሪያ፣ ጡቶችሽ ፓፓያ፣ የቆንጆቹ ሀገር እናት ኢትዮጵያ ብሎ ግጥም ይልክላታል። ከዛላ ልጅቷ ደግሞ በምላሹ ግጥሙ በጣም አሪፍ ነው ግን እንዳይበላሽብህ ፍሪጅ ውስጥ አስቀምጠው እሺ ብላ ላከችለት። ከዛ ልጁ እንግዲህ አፍቃሪ እንትኑ ተሰበረ ማለት ነው። ኤኒዌይ ሰዎች እንግዲህ የተለያየ ግጥም ጽፈው ያውቃሉ። አሁንም እየጻፉ ነው፣ ለወደፊትም መጻፋቸው አይቀርም። ይሄንን ለምንድን ነው የሚያደርጉት የሚለውን ከሳይኮሎጂካል ቲዮሪስ በተለይ ደግሞ ከሳይኮአናሊቲክ ቲዮሪስ አንፃር እናየዋለን ማለት ነው። ህፃናት ወላጆቻቸው በቃ አንደኛ እንደሆኑ ነው የሚያስቡት። ማንኛውንም ሰው መምታት ይችላሉ፣ የፈለጉትን ነገር ሊያረጉላቸው ይችላሉ። ከሰውም ጋር ሲጣሉ ለአባቴ ነው ምነግርልህ እሺ ምናምን ብለው ያስፈራራሉ ህፃናት። እና በእነሱ አይን አባታቸው እናታቸው በቃ በጣም ኃይለኛ ናቸው፣ ከዓለም አንደኛ ናቸው። ለአባትና ለእናታቸው የተጋነነ ግምት ይኖራቸዋል። ከዛ ትምህርት ቤት ሄደው ተወሰነ ሲረዱ እናትና አባታቸው ማይችሏቸው ነገሮች አሉ፣ ውስንነቶች አሉባቸው፣ ጥንካሬ እንዳላቸው ድክመትም አለባቸው። ከዛላ በፊት የነበረው ይሄ የተጋነነ ግምት ለወላጅ ለእናት ለአባት ሲሰጡት የነበረውን ለህሊና መስጠት ይጀምራሉ። ስለዚህ እናትና አባት ጥንካሬም አላቸው ድክመትም አላቸው፣ የሚችሉትና ማይችሉት ነገር አለ። ስለዚህ አይዲያል ብለው የሚያስቡት ነገር ህሊና የሚባለውን ነገር ይሆናል ማለት ነው። ይሄ እንግዲህ ትራንስሚቲንግ ኢንተርናላይዜሽን ይባላል። ስለዚህ ለወላጅ የተጋነነ ግምት ከመስጠት እሱን እየቀነሰ ሄድና ከዛ ደግሞ ለህሊና የተጋነነ ግምት ይሰጣሉ። ከዛ በኋላ ደግሞ በወጣትነት እድሜ ላይ ለተቃራኒ ጾታ የተጋነነ ግምት ይሰጣሉ። የሆነች ልጅን በቃ በጣም ከዓለም አንደኛ ናት ይላል ወንድ ከሆነ፣ ሴትም ከሆነች ደግሞ የሆነ ወንድ በቃ በጣም ከዓለም አንደኛ ነው ትላለች። ምናልባት ግን የእሷ ጓደኞች እስቲ የታል ይሄ ያጋነንሽው ብለው ሲያዩት ኧረ ይህንን ነው እንደ አንቺ የምታጋንኙ ምናምን ሊሏት ይችላሉ። በተመሳሳይ ወንዱም በቃ ስለ ውበቷ ስለ ተጫዋችነቷ እሷ እኮ ስማርት ናት ምናምን ሊል ይችላል። ኤኒዌይ እያጋነነ ስዕል እየሳለ ነው። እሷ ልጅቷ ጥሩ ልጅ ልትሆን ትችላለች፣ ጎበዝ ልትሆን ትችላለች ወዘተ፣ ግን በአፍቃሪ ልብ ውስጥ በጣም የተጋነነ ነገር ይኖራል ማለት ነው። አንዳንድ ጊዜ ይሄ እንግዲህ አይዲያላይዚንግ ቴንሽን ይባላል። በጣም የተጋነነው ነገር ለግለሰቡ በፍቅር ለመግለጽ ቃላት ያጥራቸዋል በቃ ሰዎች። ስለዚህ እንግዲህ ይሄ አይዲያላይዚንግ ቴንሽኑ ለኦብጀክት ካቼክሲስ ይባላል በሳይኮአናሊሲስ። ለግለሰቡ መግለጽ ሲያቅታቸው የተትረፈረፈ ኃይል ያጥለቀልቃቸዋል። ስለዚህ ያ ኃይል መውጫ መንገድ ሲያጣ ይሄ እንግዲህ ስፐርት ኦፍ ክሬቲቭ ኤክስፕሬሽን ይባላል። በግጥም ወይም በተለያየ መልኩ ያ ኃይል የፍቅር ስሜት ሊገለጥ ይችላል ማለት ነው። በዛ ስሜት ውስጥ ያሉ ሰዎች እንግዲህ ግጥም ነሽ ሌሎችም የፍቅርን መግለጫ መንገዶችን ኤክስፕረስ ሊያደርጉ ይችላሉ ማለት ነው። ከዛ በኋላ ግን ቅድም እንግዲህ ህፃን እያሉ ሰዎች ወላጆቻቸውን በቃ ከዓለም አንደኛ ነው የፈልገው ማድረግ ይችላል ምናምን ብለው ከዛ ግን እየቆየ ሲሄድ ወደ ሪያሊቲው እየተጠጉ ይሄዳሉ። አባቴ ጥንካሬም አለው ድክመትም አለው፣ እናቴ በተመሳሳይ እንደዚህ። ከዛላ ሰዎች እንግዲህ ፍቅር ውስጥ ያሉ ሰዎችም በቃ ሁሌ አይዲያላይዝ ይደራረጋሉ እርስ በርስ። ከዛ በኋላ ግን ወደ ኳስ በመሬት ይሆናል ማለት ነው። ለምሳሌ ፍቅር ውስጥ ያሉ ሰዎች አንቺ ዝጊው አንተ ዝጋው፣ አንቺ ዝጊው አንተ ዝጋው ምናምን ይባባላሉ። ከተወሰነ ጊዜ በኋላ ግን ሰዎች እንደሱ አይባባሉ። በተለይ ደግሞ ትዳር ውስጥ ሰዎች ከገቡ በኋላ አስበው ካልሰሩበት በስተቀር የፍቅር ስሜት እየቀነሰ ይሄዳል። ለምሳሌ ትዳር ውስጥ ያሉ ባልና ሚስት ተደዋውለው አንቺ ዝጊው አንተ ዝጋው፣ አንቺ ዝጊው አንተ ዝጋው አይባባሉ። ትዳር ውስጥ ያሉ ሰዎች ዳይፐር ገዛ፣ አዎ ወተት እንዳረሳ፣ እሺ ቻው፣ እንደዚህ ነው። ይሄ አንተ ዝጋው አንቺ ዝጊው ምናምን የሚባለው ነገር አይኖርም ማለት ነው። ስለዚህ ይሄ አይዲያላይዚንግ እንትኑ ወረድ ሲል ኢንቴንሽናሊ መስራት ያስፈልጋል ማለት ነው። ኤኒዌይ ሰዎች እንግዲህ ፍቅር ውስጥ ሲሆኑ
ግጥም ይጽፋሉ ማለት ነው። እና ግጥም ደግሞ ሲጽፉ የራሳቸውን የሳሉትን ስዕል ነው ፕሮጀክት የሚያደርጉት። ለዚህ እንግዲህ በጣም ጥሩ ማሳያ የሚሆነው በእውቀቱ ስዩም ግጥም ነው። ከዚህ በፊትም ብየዋለሁ። እቴ ይስጥሽ ከቁመቴ ከላይ ቀንሶ ያግዝፍሽ እንጂ አንቺን እኔን አሳንሶ ከሰጎን ረዝመሽ ስትቆሚ ከጎኔ ቁመቴን መጽቼሽ ጫጩት ላክልኔ እቴ ይስጥሽ ከጸጉሬ ላይ ካናቴ ላይ ዘግኖ ይገጠብ ራሴ አንቺ ተጎንጉኖ አወይ ጸጉሯ ብለው ኮረዶች ሲያወሩ ድጥ ራስ ነ ብሎ ይዝለፈኝ ሰፈሩ እቴ ብትፈልጊ እጄን ተስጦ ሐሳቤን ያደምቀኛል ብለሽ ያሰብሽውን ሁላ ከሰጠሽ በኋላ ያስቀርልኝ አይኔን አንቺን ማየት ብቻ ያጠግበኛል እኔን ብሏል። እንግዲህ በእውቀቱ ቁመቱን ሰጣት፣ ወዙን ሰጣት፣ ጸጉሩን ሰጣት፣ ተስጦ ሐሳቡን ሰጣት። ከዛ የተሳለችው ስዕል በቃ በጣም አስደናቂ ናት። በእውቀቱ ስዩም እንግዲህ ሳይኮሎጂ ነው አዲስ አበባ ዩኒቨርሲቲ ያጠናው። ስለዚህ እቺን የፕሮጀክሽን ኮንሰፕት ምናልባት ያውቃታል ብለን እንጠረጥራለን። ለማንኛውም ሰዎች እንግዲህ ፍቅር ሲይዛቸው ለዚህ ነው ግጥም የሚጽፉት። ጥያቄ ካላችሁ በፌስቡክ ሜንታል ዌልነስ የአእምሮ ጤና ላይ ኢንቦክስ አድርጉ፣ ምላሽ ሰጣችኋለሁ። ሁልጊዜ እንደምለው ያለ አእምሮ ጤና የለም። ደህና ሁኑ።